Hello, this is Microphone Media. Please like, subscribe, and share. Thank you. Hello. Hello. ሰላም ነው እንዴት አደርክ እንደምን ዋልክ ነው እናንተ ጋር መሰለኝ እንዴት ናችሁ እንደምን ዋልክ ነው ደህና ነን አልহামዱሊላህ ሰላም ነው እርሶስ እንዴት ናችሁ ደህና ናችሁ በጣም ጥሩ ነው ያለነው አሁን አፋር ውስጥ የተለያዩ ነገሮች እየተካሄዱ ነው እየተባለ ነው አንደኛ የነወዳን ጥሩ ድራማ ከአፋር 7 ወስዶ ከነሱ ሰራዊት ቀንሶ ከአዲስ አበባም የተወሰኑ ወጣቶችን አስገድደው ወስደው ድራማ ቪዲዮ እየቀረጹ ነው አሉ ወደ አማራ ክልል ገብተው የማረክናቸው ናቸው ለመባል ቀለም ቀብተው ምን ብለው ደም እንዲመስል አድርገው ብዙ እየተደረገ ነው እየተባለ ነው አዋሽ 7 የት አካባቢ ነው የሰማሃውስ ነገር አለ ወይ ህዝቡም ውጡልን እያለ ከሐራ መሬት የሚባል ይሄ የአፋር መሬት ነው እንጂ የምን አባታችሁ ሐራ መሬት ነው የምን አባታችሁ ነፃ መሬት ነው ይሄ የኛ ነፃ መሬት ነው እያለ የአፋር ህዝብም ከትግራይ ህዝብ ጋር ልታጣሉን ነው እናንተ እድል ብታገኙስ ይሄንን መሬት የኛ ነው ማትሉበትስ ምን መልእክት አለ መሬታችን ገብታችሁ ለምን እንደዚህ ነው የምትሉት እያለ የአፋር ህዝብም እየተናገረ ነው በጣም እንደ ወጥተዋል ተብለዋል ወደ ጎደናሙ ወጥተዋል እየተባለ ነው ስለዚህ እስቲ ያለውን ሁኔታ ጠቅለል አድርገህ በደንብ አድርገህ ንገረኝ የሰማኸውን የአዋሽ 7ም ያለው ወይ ደግሞ ከዚህ ከህዝቡ ውጡልን የሚለውን ከፈለከው ጀምርና ለህዝባችን እናድርሰው ይሄ ምክንያቱም ከዋናው ከምንጩ ሲገኝ ነው እንጂ ከዛም ሰብስበህ ስላልሆነ አንተ አፋር ነህ ስለዚህ እንዴት ነው ምንድነው ያለው ነገሩ መጀመሪያ ለማይክሮፎን ሚዲያ ተከታታዮች እንኳን በሰላም ቆያችሁ ለማለት ወዳለሁ ከዛ አስቀጥዬ ደግሞ ፋኖ በማድረግ ላይ ባለው ከፍተኛ ድል በአፋር ጉጉሞ ታጋዮች ስም እንኳን ደስ አላችሁ ለማለት ወዳለሁ መልእክት አስተላልፍ ብለውኝ ነው ለሁሉም ታጋዮች ለመብታቸው የሚታገሉትን ሁሉ እንኳን ደስ አላችሁ ነው የምንለው ለፋኖም በተለይ ድላችን ነው በጣም ደስ ብሎናል በቅርብ ጊዜም አብረን ጎን ለጎን ሆነን ድሉን እንደምናቀናጥፈው ጥርጥር የለንም ለፋኖ ታጋዮች በእኛ ስም የደስታ መግለጫ ስጥልን ብለውኝ ነበረ በዚሁ አጋጣሚ አንተ ስላቀረብከኝ በጣም ደስ ብሎኛል እድሉ ስለሰጠኸኝ ለታጋዮችም ለተሰውትም ነፍስ ይማር ለቆሰሉትም ደግሞ ጤና ይስጥ ድሉን በድል ላይ ይደርብላቸው ብዬ ከዛ ቀጥልልሃለሁ እስቲ ከጀመርከው አይቀር ስለ ጉጉም እስቲ ትንሽ ንገረን እስቲ በደንብ አድርገህ ምክንያቱም ብዙ ሰው አያውቀውም እና ምን ማለት ነው ይሄ አህጽሮተ ቃላቶችንም ምንድን ነው ጉጉሙ ምን ማለት ነው ስለዚህ በደንብ አድርገህ ንገረን ይሄንን እድል ተጠቀምበት ለማስተዋወቅ የአፋር ጉጉሞ ከወጡ ወደ 40 ምናምን አመት አላቸው በየጊዜው ደባ እየተፈጸመባቸው እንደገና ደግሞ እንዲገቡ እየተደረገ የሌለ ሰላም አለ እየተባለ ለብዙ ጊዜ ሲገቡ ነው የቆዩት ጉጉሞ ማለት እንቅስቃሴ ማለት ነው የአፋር ነፃ አውጪ ዲሞክራሲያዊ ግንባር ነው የሚባለው ኤርትራ ውስጥ ነው አሁን ያለነው በድንበርም አካባቢ የተንቀሳቀስ ነው አሁን በቅርብ ጊዜም ትግራይ ውስጥ የትግራይ ወንድሞቻችንም ኑ በዚህ የሀገራችሁ ነው የፈለጋችሁትን የምንችለውን ትጥቅ እናስታጥቃችኋለን ብለው ብዙም ሰራዊታችን አሁን ደግሞ ወደዛም እየገባ ነው በአፋር በኩል ስልጠና በዚህ 5 ቀን እንጀምራለን ማለት ነው የትግራይ ኮማንዶዎች እንደሚያሰለጥኑ ተስፋ እናደርጋለን በዚህም ደግሞ አማራም ጋራ እንደዛው እየተነጋገርን ነው በዛም ደግሞ ይሄኛ ኢትዮጵያን ለማፍረስ ለመውጋት ህዝቡን ለማድማት ሳይሆን የሰላም ኃይል ነው በየቤቱ እየመጣ በደም የሚያጥበን እናቶችን የሚያስለቅስ ህዝቡን በድሮን የሚመታ የሚገል ከተሞችን የሚያነድ በዘር የሚለያየንን ኃይል ከስር በእንቁሰል ለመጣል ነው የምናደርገው አሁን ብዙ ነገሮች እየተሰሙ ነው
ባህር ዳሮችም አጥፍቶ ጠፊዎች ድሮን አስገብቻለሁ ያለ ጃራ ህዝቡን ለመግደል የራሱን ህዝብ በቴክኖሎጂ በሌላ ነገር ማድረግ ሲገባ ሆስፒታሎችን ድልድዮችን ሰላማዊ ህዝቡን እየሰበሰበ በመረሸን ላይ እንዳለ ነው የደረሰን እኛም እንበቀለዋለን ለዚህ ለሰላማዊ ህዝብ ትግራይም ይሁን አማራም ይሁን ማንንም ይሁን የሰው ልጅ ፍጡር እድሉን ካገኘን እንበቀለዋለን ይሄ አረመኔ የአብይ አህመድን ሰራዊት በየዱር ሸንጠረሩ የኢትዮጵያ ልጅ አይደለም በምንድነው ወንድሙን የሚወጋው ዳቦ በሚጠይቀው ነፃነት በሚጠይቀው ፍትህ በሚጠይቀው ከአዲስ አበባ ጭና አታምጣብኝ ለራሴ መርጣለሁ ባለው ነው እኛ እድሉን አሁን እየተጠቀምን ደግሞ በዚህ አካባቢ ወደ ትግራይ ለመውጣትም የሚፈልግ ካለ በዚህ በጭፍራ አድርገው ወደ ወልዲያም ለመሄድ የሚፈልግ ካለ ባጭር ጊዜ እኛም ትግሉ ጋር ውስጥ እንቀላቀላለን ትንሽ በዛ በኤርትራ በኩል በአሰብ ይርቃል ወደዚህ ወደ ጭፍራም መሃል ላይም የክልሉ መንግስት አሉ ምናሉ እና ያንን ቦታ ሁሉ አቋርጦ ለመሄድ ትንሽ እንትን ነበር አሁን ግን እድሉን ስላገኘን በተለያየ አካባቢዎች እንደርሳለን ባዮች ነን እንግዲህም የኡጉጉ ማለት ለአፋር ህዝብ የቆመ ነው አፋር ህዝብ ዛሬም ኢሳ እየገደለው ነው መሬቱን አብይ አህመድ ለኢሳ እየሰጠ ለጅቡቲ መንግስት እየሸጠ ታወል አርባ ጋራ ሆኖ ህዝቡን እያሰቃየው ነው ትናንትና አንድ ኃላፊ አስራሃለሁ አለው አንዱ ልጅ ለምን ብለህ ታስረኛለህ አለው ወስዶ እስር ቤት አስገባው በሱካር ህማም የተሰቃዩ በምን የተሰቃዩ ዛበርሃ ላይ የአፋር ልጆች መብታቸውን የጠየቁ ደሞዛቸውን የጠየቁ ሌብነትን የተቃወሙ የተጸየፉ ህግ ይንገስ ያሉ በሙሉ እስር ቤት ነው ያሉ አወል አርባ እኛ ላይ እሱ ቀበሮ ያህል ያክል ቀበሮ አለም ያጭ ያህል ስብነት የለውም አሁን አንበሳ ነው የሆነብን አብይ አህመድ ግደል እፈን እያለ ፌደራል ላይ ያሉ ሌቦች በሙሉ የአፋርን ባጀት እየተካፈሉ የመጣውን እያፈኑ እዛም አዲስ አበባ ሄዶ አቤት ብሎ እንግዲህ ዋና ከተማችን ናች እዛ የሄደውን አፍነው ላወል አርባ አስረክበው እዛ እንደገና መልሶ እዛ ያሻቸዋል እና በጎሳ እየለየ ብዛት ያለውን ጎሳ አይነካም አቅም ያለውን ጎሳ አይነካም አፋር ህዝብ የታጠቀ ነው አንተም እንደምታውቀው ትናንሽ ጎሳዎች የሆኑትን ስራም አይሰጣቸው ጎሳ ከጎሳ ነው የሚያጋጨው ህዝቡን ከፍተኛ ችግር ላይ ነው ያዘው ማንንም የሚያውቀው ነው በቃ ሌብነት ቤት ይሰራሉ ከቱርክ ነው የሚመጣው ቃው መሬት ላይ የሚነጠፍ ወለል እንኳን ሳይቀር ከቱርክ ነው ባየር ተጭኖ የሚመጣው ሆቴሎቹ የነሱ ነው ኮንትራክተሮቹ የነሱ ሚስቶች ናቸው ማዲያው የነሱ ነው መኪኖቹ የነሱ ነው ባጀቱን እንዳለ ይሄዳል የ6 ወር የ5 ወር የደሞዝ እድገትም የለም ህዝቡ ከፍተኛ ስቃይ ላይ ነው ያለው ወደ ትግል ቦታው እንዳይሄድ ደግሞ እንደ ደርግ ጊዜ ከሺህ ኬላ በላይ ነው ያደረጉት በየቦታው እና ያገኙትን ዘርፈው ይወስዳሉ ነው በዚህ አጋጣሚ ለትግራይ ተወላጆች ለብሔር ብሔረሰቦች ተወላጆች ማስተላልፈው አፋር ክልል መንግስት አለ ብላችሁ ትንሽ ሁኔታው ከተቀያየረ በየቤቱ እየገቡ ነው የሚገሏችሁ ባለ ሀብቶች ካላችሁ አማራም ኦሮሞም ብሔር ብሔረሰብ ተወላጆች በተለይ ትግራይ ወንድሞቻችን ገንዘባችሁን በተለያየ አገባብ ቀይራችሁ ህይወታችሁን ለማዳን ወደ አገራችሁ ግቡ ካሁኑ አልነገረንም እንዳትሉ ገዳዮች ናቸው ሽፍቶች ናቸው ሰርቶ መብላት አያውቁም አገሩን ህዝቡን አወደሙት አፋር ላይ የሚያገባ የለም የሚወልድ የለም ህክምና 600 ብር ነው ለምርመራ ብቻ ከዛ በኋላ ከነመድኃኒቱ ወደ 6000-7000 ብር ነው የሚደርሰው ሪፈር የተባለው ወደ 200,000 አምቡላንስ ከጠየቅ እንደ ታክሲ 40,000 ምናምን ከፍለ ነው ሪፈር ወደ ደሴና ምናምን የሚያደርስ ህዝቡ ከፍተኛ ችግር ላይ ነው ያለው ሲንዴም ከመጣ ወስደው ኦሮሚያ ክልል ወይ አማራ ክልል ይሸጡት ነበር እዛ ከጠየቅ እስር ቤት ነው የምትገባው የወረዳው ኃላፊ የፖሊስ ኃላፊ ነው አወል አርባ ፍርድ ቤቱም እሱ ነው አቃቢ ህጉም እሱ ነው ባንኩም እሱ ነው የፓርቲው ኃላፊም እሱ ነው የመንግስት የክልል ኃላፊ እሱ ነው ሰራተኛ ክፍል እሱ ሁሉም እሱ ነው ልጁ ነው አሁን በ2 ሚሊዮን 700 ሚሊዮን ኮሪደር ልማት ብሎ ወስደው ምንም ያልሆነች ቦታ እንደዚህ አድርገው ገንዘቡን በልተውታል በቃ ባጀቱ አልቋል ሌላ ቦታ የተሰራውን እያየን ነው አፋር ክልል ግን ታይታላችሁ እና በጣም ችግር ላይ የቤተሰብ መንግስት ነው አሁን እሱና ገዶ ሐምቦሎ የጸጥታው የተጣሉት በጨው ነው በአፋር ህዝብ ጨው ያ ህዝብ እንዳይሰራ አበባ የሚባል ነበር በስንት ሚሊዮኖች ደመቀ ጋራ
አንድ ላይ ሆነው አወል አርባ ጋር ያንን ህዝብ ከሱ በ200 ምናምን 20 ብርና 40 ብር ይገዛሉ 1000 ምናምን ብር ይሸጡት ነበር ወይ 2000 ምናምን ብር አዲስ አበባ ነው ጨውን በዛ ላይ ክፍያ ይፈጽሙላቸው ነበር ያንን ገንዘብ ሚሊዮኖች ሁሉ ይዞ አበባው ፈረጠጠ ካገር አሁን ደግሞ አንድ የወሎ ተወላጅ ነው ሰዒድ ማን እንደው ምናምን በቃ ከድር ምንድነው ምናምን ስሙን በደም ኦኬ ይሁን አላስጠራሁትም ጨውን አሁን እሱ እየወሰደው ነው ህዝቡ ጨው እንዳይሸጥ ታግዷል በኢኮኖሚም እንዳያድግ በምን እንዳያድግ ዝግትግት አድርገውት አምቡላንሶቹ ኮንትሮባንድ ነው የሚሰሩት ፎቶዎች ከፈለክ ልክልሃለሁ ከነጭብጡ ነው ያለን ዝም ብለው አሉ ባልታወሪ አይደለም ስም ለማጠልሽትም አለም የኢትዮጵያ ህዝብ ብሔር ብሔረሰቦች ይስሙልን በማለት ነው አሁን ደግሞ ኢሳን አምጥቶ ቁጭ አድርጎ 27 ሚሊዮን ነው ከጅቡቲ መንግስት ተቀበለ የሚባለው ወል $40 አብይ በወሰደው ጊዜ ዝም በል ተብሎ እኛና ኢሳ 7 አመት ከ65000 እስከ 70000 መስዋዕት የከፈልበትን የራሳችን መሬት 800 ኪሎ ሜትር እየገደለን እንደገደለን በጃህራ ቪዲዮ አድርጎ ያሳየ ህፃንና ልጅ ገሎ በጎዞቦ ያረደ ሰላማዊ ተኝቶ በቦምብ እየመታ አሁን እኛ ገፍተን የቀሩ መሬቶች ነበር እስከ ዜላ ድረስ ነው መሬታችን ደህና ሄደን ነበር እስማኤል ጠርቶ ምንድነው የምታደርገው ይሄ እንደዚህ ካደረክማ የወደብ ጉዳይ በበርበራም አታገኝም በምንም አታገኝም ሲባል አወል አርባን ብቻውን አወል አርባ የአፋር አገልጋይ እንጂ የአፋር መሬት ሰጪ ፈላጭ ቆራጭ አይደለም አንድ ባንዳ የደርግ ሙርከኛ ነው እሱ ተረዳኝ አሁን ያንን መሬት ሰጥቶ አሁን አምጥተው እንደገና ኢሳን መልሰው በመኪና ጭነው ሊያጋድሉን አዲስ ጦርነት ሊፈጠር ኢሳ በሶማሊያ ይታጠቃል እኛ ደግሞ የጅቡቲ ወታደሮች የተማረኩ ነበሩ ዲፕሎማቶች ሶማሊያ ውስጥ የነበሩ ወታደራዊ ጉዳዮች የተማረኩ ነበሩ ኢሳ ጦርነት ላይ አልሸባብ የተማረኩ ነበሩ የሶማሊላንድ ወታደሮች ከኬንያ ድረስ ያሉትን አምጥቶ በገንዘብ እዛ የተማረኩ ከነጭብጡ ከነወረቀቱ ከሞቱት ላይ የጅቡቲ ማንነት ወታደሮች ሲቪል ለብሰው ህዝብ እየገደሉ ከዚህ በፊት በከባድ መሳሪያ መቱን ውሸት ነው አሉ ኦብኖ ላይ ህፃናት አዛውንቶች ጉረት ውስጥ የነበሩት ከብቶች በሙሉ ጨርሶብን ተከላክለን ስንመጣ ይሄ ኢትዮጵያውያን ለምን እንደዚህ ይደርስብናል ውሸት ነው አለ አሁን በቅርብ ደግሞ እንዳያችሁት በድሮን ገብቶ የጅቡቲ መንግስት የተቆራረጠ ስጋ ፎቶዋቸውን አለን ከፈለክ ልክልሃለሁ ዩቲዩብ ላይ ስለማይፈቀድ ነው እንጂ ቴሌግራም ካለ ተሰደዋል እና ያም ውሸት ነው አሉ ተረዳኸኝ ውሸት ነውም እንደውም አላሉም ምንም ነገር አልተናገሩም ከትግራይ ህዝብ ጋር ተው በዛኑ ጊዜ እናገር ነበር ይሄ ጦርነት ለኛ የሚያገባን ጦርነት አለ አወል አርባ ልጆች ሳይሰለጥኑ 14 አመት 15 አመት ያላቸውን ህፃናት የሱ ልጆች ቱርክና አውሮፓና ምናምን የሱ የመንግስትን ባለስልጣናትና የሱ ልጆች እየተባሉ የአፋር አርብቶ አደሮችን ልጆች አፋር መሬት ተወረረ ወገኖቻቸው አለቀ ተቃጠለ በከባድ መሳሪያ ለራሱ የመታ ትምህርት ቤት ውስጥ የነበሩ ሰላማዊ ህዝብ የሸሸውን በከባድ መሳሪያ መጥቶ ይሄው ነው ትግራይ ያደረገችው ብሎ ውሸት ነው ስንል ይው ሙቦታቸው ይስቃሉ ያሉ ኛን ጁንታ ይሉን ነበር ያንን ወጣት ሁሉ ወስዶ ዛጭ አደረገው በትግራይ ጦርነት ከዛ በኋላ ትግራይ የገፋች ስትመጣ አፋር በዛ በኩል ያለው እንዲነድና ደህና አድርገው በደም እንዲቃቡ ስለፈለገ ወታደሩና ልዩ ኃይሉን ወደዚህ ስቦ እንዳትገባ ብለውት የሻቢያ ኃይል ከታች መጥቶ ነበር የአፋር ልጆች ኤርትራ ውስጥ ያሉት እነሱም ሊያጉዙ ወጥቶ ነበር እነሱንም በከበባ አስመትተው ወደ ባንዳ እንዲወርዱ ካደረጉ በኋላ ህዝቡን እዛ ያለውን ጭጭ አስደረጉት ስለዚህ ይሄ ባንዳ ሰው ነው አወል አርባ እሱን ለመታገል የወጣ ኃይል ነው ጉጉም የሚባለው ልፈልጋለሁ በጣም ጥሩ ነው ጥሩ አርጋህ አብራርተዋል አሁን ይሄ አዋሽ 7 የሚባለው ይሄ ድራማ የሚሰራበት ከዛም ሰብስቦ ወሎ ውስጥ ተማርከዋል የሚባሉት የት አካባቢ ነው እስቲ ስለዛ ስለ አዋሽ 7 የት አካባቢ ነው በደንብ አርገን ንገረን እስቲ የሰማኸው ነገር ካለ አዋሽ አካባቢ ያለ ትልቅ ካምፕ አለ እዛ እሺ ከባድ ብረትም ምናምንም የሚያስተምሩበት ታንከኞችም የሚያስተምሩበት ትልቅ ካምፕ አለ ከደርግ ጊዜ የቀረ ነው በኢህአዴግም ጊዜ ነበረ አሁንም ያለ ካምፕ ነው ከአዲስ አበባም ከተለያዩ ቦታዎች ብሔር ብሔረሰቦች ከክፍለ ሀገሮች አምጥተው እዛ ነው የሚያሰቃዩት የሚገሉት የሚሽኑት እና ማሰቃያ ቦታ ነው ከዚህ በፊት የትግራይ ልጆች ከሳዑዲያ የመጡትንም
እዛ አዲስ አበባ ውስጥ የተያዙትንም ጋዜጠኞቹንም ምኑንም ብቻ ይሄ ጦርነት ተገቢ አይደለም ህዝቡ ለምን ይጨፈጨፋል ያለውን ወስዶ እዛ ድራማ ሲሰራባቸው ነው የቆዩት የትግራይ ደግሞ ታጋዮች የድሮ ታጋዮች ለሀገር ብዙ ነገር መስራት የሚችሉ ኮሎኔሎች ታጣቂዎች ወስደው እዛ ነው ያሰቃቸው የገደሏቸው እና ከድሮው የሰው ማፈያኛ መግደያ ቦታ ነው ለትግራይ ልጆች ብቻ ሳይሆን ለብሔር ብሔረሰቦች አፋሮችም ከአዲስ አበባ ተጠልፈው አወል አርባ የማፊያ መንግስት አስጠልፎ ሳመጣ እዛ ነው የሚያስቀጠቅጣቸው ተረዳኸኝ ሰብአዊነት ስለሌላቸው እዛ ያሉት እዛ ገብተው ነው ተቀጥቅጠው ከሞትክ ትሞታለህ ከዳንክ ደግሞ ከዛ ወጥተህ ከዛ በኋላ መናገር የለም እና አዋሽ 7 የሚባለው እዛው አዋሽ አካባቢ ነው የወታደር ትልቅ የወታደር ካምፕ ነው ከትግራይ ልጆች ሐራ መሬት ብሎ ይሄ ወድን ጥሩ የሚባለውና ጌታቸው ረዳ ማፊያው ደም የሌለው እሱ የነሱ የሰበሰቡት ወይ ደግሞ ያታለሉት ወጣቶች ሊኖር ይችላሉ እዛው ወስደው ወይ ደግሞ የገበነኛ ስብስብ አለበት አንዳንድ ተላለ ይኖራል ግን እነሱ ከነሱ ተመርጠው ሲጠየቁ በትክክል እንዲሰሩ ለምን እነሱ የብሪቶሪያን ውል ለማፍረስ ነው ያፈረሰው ትግራይ ነው የትግራይ እናት ልጆችሽ እየሞቱ ነው በማያገባቸው ጦርነት እያስገባ ነው ይሄ ወያኔ የሚባል ካልጠፋ ትግራይ ሰላም አታገኙም ለማስባል ነው የትግራይ ህዝብና ተማረክን ሄደው የቲዲኤፍ አባላት ሆነው አክት ነው የሚያረጉት ያሉት ድራማው እሱ ነው እንደዛ ነው ወንዲያ ላይ ተማረክ አሁን የሻቢያ ማሉበት ብለው ነበር የሻቢያን ኮይት እንደሚያመጡ እንጂ 55 ሰዎች ናቸው አሁን እነሱም ኤርትራውያን ከአዲስ አበባ እየመለመሉ ነው አሉ ለነሱም ከአዲስ አበባ ያሉትን ኤርትራ ሰላማዊ ተጭነው ይሄዱና የተማረክን ወታደር ነን ብለው ከዛ ቪዲዮ ይቀርጻል ለአንድ ጊዜ እኮ ነው ለአንድ ቀን ነው የሚፈልገው ከዛ በሚዲያዎች በሁሉም የመንግስት ሚዲያዎች በአንድ ጊዜ ለመልቀቅ እነዚህ ቡችሎቹ ደግሞ በየቦታው በመላው ዓለም ላይ ያሉ በ10 ሺዎች የሚቆጠሩ እየተቀባበሉ እየቆራረጡ በቲክቶክም በሶሻል ሚዲያ በተለያዩ ሶሻል ሚዲያዎች ለማቅረብ ነው አሁን ዝግጅት እየተደረገ ያለው አሉ ሌላው በተጨማሪ ደግሞ የአፋር ህዝብ ውጡልን ብሎ ግልብጥ ብሎ ወጥተዋል እየተባለ ነው እነዚህን ሽፍቶችን ውጡልን ከአካባቢያችን ይሄንን ሲሰማው አለ አሁንም ከፍተኛ ትንቅንቅና ርብርብ ነው ያለው እዛ ከፍተኛ ሞት እንደሚያጋጥም ነው የአፋር ሽፍታ ቡድን አወል አርባ የሚመራው ሊያከትምለትም ይችላል በቀላል የለቆስከው ሰዓት በኋላ ሌላ ጉዳይ ሊያመጣ ስለሚችል እሱ በጣም ንቆታል ህዝቡን የሚያምነው በጎሳ ነው ይሄ እንደዚህ ጎሳ ነው ይሄ እንደዚህ ጎሳ ነው ይያለ ይሄ እኔ ጎሳ ነው ያ የኔ ጎሳ አይደለም ይያለ አፋሮችን በጣም እየበስቃይ ላይ ነው ያዛቸው የቻሉት ወርደው እየታጠቁ ነው ብዙዎቹ ከስልጣና አንተ ወጥተዋል አብዛኛዎቹ ደግሞ ኮማንዶም በተለያዩ መስክ እየሰለጠኑ ነው በቅርብ ቀን ይመጡለታል እሱ ህፃንና ሴት ማሰር በቀደም ነግሬ ነበር አንድ ሴት ባልሽ ሄዷል ብለው ሁለት ህፃናት 3 አመት 4 አመት አንዱ ደግሞ ምናልባት የ5 አመት ልጅ ቢሆን ነው እንደ 3 ልጆቿን ይዛ እስር ቤት ነው ያስገቧት እና ይሄ ርህራ ያለው ሰው አይደለም ወደዛ እንመጣበታለን አሁን ይሄ እነዚህ የሙርኮ የሚሉት ሙርኮ ድራማው እንደዛ የተሰራ ነው እዛ ወስደው አሰቃይተው ብዙ የፖለቲከኞች የነበሩትን እነ ክርስቲያን ታደለ እነ ብዙዎቹን የአማራ ተወላጆችን እዛ ነው ወስዶ ሲያሰቃዩ የነበሩት እሱ ነው አዋሽ ከተማ ውስጥ ነው ወይስ አዋሽ ወንዝ ይሻገራል ወደ አፋር ላ ወደ አፋር ክልል ከአዲስ አበባ ስትወርድ በግራ በኩል ነው ያለው ወደ ገጠር ትንሽ ገባ ብሎ ነው እና ተራራ ፊት ለፊት አለው ከባድ ብረት መድፍ ታንኮች ምናምን እዛ ነው የሚያስተምሩት እና ብዙ ለእርሻና ለብዙ ኢንቨስት መሆን የሚችለው መሬት ወታደራዊ ተቋም አድርገውት የአፋር መሬት ከመገርመ ከአዋሽ ጀምሮ እስከ ቡሬ ድረስ ሁሉ ካምፕ ነው በዚህ ደግሞ ከሰርዶ ጀምሮ እስከ ትግራይ ጫፍ ድረስ በሙሉ ካምፕ ነው እና መንግስት የለውም የአፋር አወል አርባ ቤቱን እንኳን ነፍሱን መምራት የሚችል ሰው አለ ዘገምተኛ የአእምሮ ህመምተኛ ምቀኛ በጣም በሽተኛ ተንኮል እንጂ
ቁም ነገር ሰርቶ ማያክሰው ነው ሁሉም ሰው ያውቀዋል አንድ ሽንት ቤት አልተሰራችም አፋር ላይ 7 አመት እሱ ከመጣ ጀምሮ ምርኮኛ ሁሉ ጊዜ ምርኮኛ እንደዚህ ነው ተስፋ ማነው ስሙ ምልት ደህና ነገር ከነሱ አትጠብቅም ምርኮኛ ከሆነ ኢንፌሪዮሪቲ የበታችነት ኮምፕሌክስ ስላላቸው ኢንፌሪዮሪቲ ኮምፕሌክስ ሁሉ ጊዜ ተላላኪ ነው የሚሆኑት የሚሰሩት ለማጥፋት ነው እንጂ ለልማት አይሆኑም ምርኮኛ አንድ ጊዜ ከተማረከ አዎ እንደዛ ነው እና በቃ አጣርተህ እንግዲህ ህዝቡ ወጥቷል የሚባለው ያለው ሁሉም በደንብ አርጋ አጣርተህ ደውልልን መኪኖች ተቃጥለዋል ስንቅጭ ነው በሰራዊት አጅበው ነበር የገቡት አታምጡብን እኛ የትግራይ ህዝብ ወንድማችን ነው በቀደም ደም አቃባችሁን ሆስፒታል የለን ምን የለን እናንተ የማታደርጉልንን የትግራይ ህዝብ ነው የሚያደርግልን ትናንትና ከዛ አረመኔ ደም የሚጠጣው ጋር ሆናችሁ ገላችሁና አላላነንም ስለዚህ አታምጡብን ብሎ ካቢኔ አድርገው አሳጅበው በወታደር አድርገው ገቡ ህዝቡ ባለ በለላ አቅሙ ወጥቶ ከፍተኛ ርብርብ እየተደረገ ነው 3 መኪና ተቃጥሏል ማለት ነው የሰማሁት አንድ ልጅ ቆስሏል በራህሌ ሆስፒታል ገብቷል አሁን ህዝቡ ግልብጥ ብሎ ነው የወጣው መሳሪያ እስካሁን ድረስ ህዝቡ አልተኮሰም የትግራይ ልጆች ላይ ውጡልን ነው ያለው ለምን ሌላ ስሜት እንዳይኖር ሁሉም እናቶች ናቸው አባቶች ናቸው ወንድሞች ናቸው እኛ አንፈልግም እንዴት ብሎ የትክራንትራ ትግራይ ወንድሙ ጋራ አብሮ ወንድሙን የቀበረ ወንድሙን የገደለ ጋራ ሆኖ እንደገና ሌላ የቀረው ወንድሙን ለመግደል ከመሬታችን ላይ እንዴት ብሎ ነው አብይን በደንብ ስለሚያውቁት ማለት ነው ነው አሉ ተረዳኝ ሐቀኛ ትግል በነበረ ማስዋዕት ይከፍል ነበር ያፈር ምስከምስከ ይሄማ እንደዛ አይደለም ምናምን ብሎ አሁን መከላከያ ገብቷል ተረዳኝ መከላከያ እኮ ካደረገ እንደ ንብ ነው የሚወሩት ተረዳኝ አፋር አንድ ጊዜ ደም ከፈተተ ህዝቡ ይተባበራል አሁን መከላከያ ያዛ ወደዚህ ያለ በድንጋይ በመናመን ቡሽኩቲ ምናምን ጭነው ነው ካምፕ ለመክፈት ነው እኮ አጣምጡብን አሏቸው ህዝቡ ሀገራቸው ነው ህዝቡ የራሱ ሀገር ነው አወል አርባ ዛል አስቀምጠው መንግስት ሲባል ከህዝብ የተውጣጣ ህዝብ ልጅ ነው እንጂ የራሱ የፈለገውን አጀንዳ ሊያስቀምጥባል ያው ተጀምሯል እንቢ ብሎ አሁን መከላከያ ያስቀምጠው አሁን ያወል አርባ ገዳይ ቡድን አሁን እየሄደ ነው ልዩ ኃይል የሚለው አለው ከጎሳውና ከቤተሰቡ የሰበሰባቸው አዛዦች ለሆዳደር የሆኑ ግማታሞችን ስብስብ የሆነ ልዩ ኃይል አለ በፊት ወሎም ገብቶ ሌላም ቦታ ገብቶ ሌላ ገብቶ በየቦታው እያስጨረሳቸው ነው መርጦ ደግሞ ለሱ የሚታዘዙ ጀሌዎቹን እነሱ ነበሩ አሁን ልኳቸዋል ሴትና ህፃን እየደበ በቀደም እኮ ስብሰባ ሰላማዊ ሰልፍ ሲደረግ አፋር ላይ ስንቱ ተደብድቦ ነው የተወሰደው ስንቱ መኪና ያቆሙ ህዝቡን በግድ ነው ያወጡት ተረዳኝ ህግ የሌለበት አካባቢ ትልቅ ሰላማዊ ሰልፍ ያደረገ ለማስመሰል ሰራዊትም ተጠራ ምኑም ተጠራ የመንግስት ሰራተኛ በሙሉ ዝጋና ውጣ ተባለ የቀረውን ህዝብ እየደበደቡ ልጄኔ 2 ቀን ምግብ አልበላሁም የምን ሰላማዊ ሰልፍ ነው የሚሄደው ያለችውን አሮጊት በጆሮ የሰማው ልጅ ነው ባክሽ የሪዛንት ትራትበ ታዘነው ውጪ ብሎ እጇነተ አላህ ይላችኋል ልቻቸዋሉ እኛ ላይ የሚካሄደው ቀዛም ላይ አይካሄድም ሰው እየታገለ ነው ዛው ሞት ያዘው አልቻሉ በጣም ጥሩ ነው እና ውሃጥም ውሃ የለም ሰበራ ላይ ውሃ የለም ጋሪ የራሳቸውን አድርገው አዋፍረው ወደ 600 700 ጋሪ ያለው እዛ የቀበሌ መሪ የያንዳንዳቸው ያንን በጋሪ በ3000 በመናምን እየሸጡ የገቢ ምንጫቸው አድርገው ውሃውን አድርገውታል ቦቴዎች አላቸው የነሱ ቦቴዎች ነው የሚሰሩት ሰመራ ላይ የባለስልጣን ቤት አለው ውሃ ወይ የወንድሙን ቤት ከሆነ እዛው ሎጊያም ውስጥ አለው ውሃ ካልሆንክ ግን ህዝቡ እየገዛ ነው የሌለው ውሃ ጥም ነው እንትን የሚለው እና ከፍተኛ ችግር ላይ ነው ያለው የአፋር ህዝብ ጸሎት አድርጉለት ጉዳዩን ተከታትለን እንትላለን አብዓላ አይደለም ከሁሉ ቦታ እንደሚወጡ እኔም ነግሬህ ነበር ከዚህ በፊት እየተከታተልነው ህዝቡን ቢብሏል አታምጡብን ጦርነት ማንንም አይፈልግም የኔ ወንድም 3 ጊዜ በልቶ የማያድር ህዝብ ስራ የሌለው እርሻ የሌለው ምን የሌለው ጨው እንዳይሸጥ አድርገው በዚህ በትግራይ ዘግተውታል በዚህ ደግሞ ለራሳቸው ዘግተው ወንድሞቹ በሙሉ ሀብታሞች ናቸው ፋይናንስ ምናምን የሱ ቤተሰብ ሰምቶ ይሆናል አወል ሰዒድ ሲናገር ከ15 ከ20 በላይ ባለስልጣኖች ናቸው ፋይናንስ ምናምን ያንን ገንዘብ እየሰበሰቡ ቱርክ ቤት አላቸው ታይላንድ ቤት አላቸው ካናዳም ውስጥ ቤቶች ብዙ ቤቶች ገዝተው አከራይተዋል አሜሪካም ውስጥ ሀብት እያሸሹ የሴት ልጆቹ ሳይቀሩ የአማቹ ሆቴል ተብሎ ነው አሁን 1 ትሪሊዮን 673 ሚሊዮን ነው የተሰራው ያ ሆቴል ትልቅ ሆቴል ገረኒ ሆቴል የሚባል
በጣም ትልቅ ከነ 300 ምናምን ሰራተኛ አለው። ግድ ትራንስፖርት አለው፣ ታክሲዎች አለው ምናምን። ይኸውልህ እንደዚህ አይነት ነገር ሲሰራ ወደ ውጭ የሚወጣው ነው የሚያሳዝነው እንጂ ነገ ጠዋት ለውጥ ስለሚመጣ የህዝብ ንብረት ነው የሚሆነው። የህዝብ ንብረት ነው ዘርፎ ያስቀመጡትን እዛ ፎቅ ምናምን ከሰሩበት ጥሩ ነው፣ እዛ የትም አይሄድም ማለት ነው። ስለዚህ በጣም ጥሩ ነው እዛ የሚሰራው ጥሩ ነው። ግን ዋናው ነገሩ በቃ ተከታተልና ደውልልን ሁሉንም ነገር ያለው። አንድ መልእክት በዚህ ሁለት ታጋዮች እንትን እንዲሆንላቸው ባህር ዳር ኤርፖርት ይሄ አጥፍቶ ጠፊ ድሮኖችን እያወረደ ነው። በወልዲያ እየተረገጠ ነው አፍንጫውን። ደሴም ላይ አሁን ባለኝ ኢንፎርሜሽን እያሹት ነው። ተረዳኸኝ? ፈቀቅ ለማለት አልቻለም። እንደውም ብዙ ቦታዎች እየተያዙ ነው። በደሴ አካባቢዎችም ብዙ ቦታዎች እንደተቆጣጠሩ ነው። እንግዲህ ሁሉም ሰላም ወዳድ መቼም ሞት አይፈልግም። ጦርነት ጥሩ ነው አይባልም። ግን ሰላም ካጣ ምን ታደርጋለህ? የሞተው ሙቶ ለቀረው ህዝብ መስዋዕት ተከፍሎ ሰላም እንዲሆን ስለሆነ ጦርነቱ ድል ለታጋዮቻችን፣ ድል ለህዝባችን፣ ሰላም ለትግራይ፣ ሰላም ለኤርትራ፣ ሰላም ለኢትዮጵያ፣ ሰላም ለኦሮሚያ። አሁን ደግሞ ሸኔን ከኔጎን አስታጥቂያ እንትን አድርጌያለሁ ብሎ አማራን ህዝብና የኦሮሞን ህዝብ ለማባላት ሸኔ ከመንግስት ጎን ሆኜ ዋጋለሁ ብሏል። ወይ ደግሞ የኦሮሞ ነጻ አውጪ ድርጅት ኦነግ እያለ በሚዲያ የሱ 30,000 ዲጂታል እንትኖች አሉ አለም እነሱ አሁን ያንን እንደዛ እያሉ እያሰራጩ ይገኛሉ ልል ፈልጋለሁ። አመሰግናለሁ። እሺ በጣም አመሰግናለሁ። ደውልልኝ፣ እያጣራህ እየተከታተልህ ደውልልኝ። እሺ አመሰግናለሁ። እሺ ደውልልኝ። እሺ